ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቀን ላይ ማነው ለናቲ እንኳን ተወለድክ የሚል ቪዲዮ ሰርቼ የሚገርማችሁ እስካሁን ድረስ እየተሽከረከረ ነው አልወርድም ብሎ ማለት ነው። እንግዲህ ከወረደ እሰየው፣ ካልወረደ በዛውም ከቀረ ናትሻ ወንድሜ መልካም ልደት። ትናንትና ልደቱ ነበረ ማለት ነው። እንግዲህ ቪዲዮ ሰርቼ ነበረ። እስካሁን ምንም ለምንድን አልገባኝም። አፕሎድ ያደረገ ይመስላል ግን ምንም አይወርድም ማለት ነው። እና ደርቦ ከወረደም ከዚህ ጋር አብራችሁ ይሁን ማድረግ አልችልም ማለት ነው። በተረፈ እንግዲህ ስለ ዛሬው ቪዲዮ ስለ ሄሉ ቪዲዮ ልናገር። ሲሪየስ ሆኜ ነው የምናገረው። እንደ ሰሞኑ እየቀለድኩኝ እየሳኩኝ ምናምን አይደለም የምናገረው እውነት ለመናገር። ምክንያቱም ሄሉ በዚህ ልክ ራስሽን አሰድበሽ ሰዎች ኦዲየንሶችሽ እንዲጠሉሽ እያደረግሽ ያለሽበት ምክንያት አልገባኝም። ምክንያቱም ይህንን ነገር ማስቀጠል የነበረባችሁ ያ በጀመረው ላይ ቢሆን ምናልባት ነገሮቹ ሳይከሩ መቆም ይችሉ ነበረ። ገባሽ? አሁን ይሄኛው እያደረጋችሁ ያላችሁት ነገር ግን ታውቂያለሽ፣ ኦዲየንስ ያየውን ነገር ነው የሚያምነው። እውነት ነው፣ አይን ባየው ልክ ነው የሚሄደው። አሁን ላይ ራሱ ኦዲየንሶች በጣም የታዘብኳችሁ ነገር አለ። እዚህ ቪዲዮ ላይ ሄሉም ልዑልም ናቸው ጥፋተኛ። ህፃን ልጅ አይደለችም አይደል? ሄሉ ማሰብ፣ ማገናዘብ፣ ማስተዋል፣ በራሷ መራመድ የምትችል ልጅ እስከሆነች ድረስ ይሄ የልዑል ጥፋት ነው እያላችሁ ነው ያላችሁት። እውነት ፈራጅና ለእውነት ለሀቅ ቋሚ ከሆናችሁ እዚህ ጋር የሁለቱም ጥፋት ነው ብላችሁ ነው መናገር ያለባችሁ። ሲቀጥል ደግሞ ያደረጉት ፕራንክ ነው በእርግጠኝነት፣ ግን ፕራንኩ ጥሩ አይደለም፣ ይደብራል። ለምን? ያብና ልዑል ጥሩ ስሜት ላይ ስላልሆኑ። ግን ይህን ቪዲዮ እንዲሰራ ያደረጋቸው ብታምኑም ባታምኑም የእናንተ ኮሜንት ነው። ይሄ ቪዲዮ ይቀጥላል ብያችሁ ነበር አይደል ሰሞኑን። ነገር ግን እኔ በዚህ ፍጥነት አልጠበቅኩም። ምክንያቱም ከሀገር ቤት እስከሚመለሱ ወደ አዲስ አበባ ቤተሰብም ያከብራሉ። አንዳንድ ጥሩ ቦታዎች እየወሰዱ ባህላቸው ምን ያሳዩናል ብዬ ነበር ያሰብኩት እና በአዲስ አበባ ሲመጡ ይጀምራሉ ነበር ያሰብኩት። ነገር ግን ያሰብኩት ሌላ የሆነው ሌላ ነው። ልዑልን ከዚህ በኋላ በእርግጠኝነት 10 ሰው ራሱ ላይ ወደው ይችላል። ምክንያቱም ሰው ያየውን ነው የሚያምነው ብያቸዋለሁ። በቃ በተግባር ያየውን ነገር ነው የሚያምነው። እኛ ሰሞኑን ስንከራከር የነበር ነው ያብ ሆቴል ውስጥ ተገኘ ብለን ነው አይደለ? ትክክል ነበር ነው። ምክንያቱም በአይናችን ያየነው ነገር ስለሆነ። ከዛ ምን አላችሁ ኮሜንታተሮች? እሷን አምጥተህ ፊት ለፊቷ ተናገር ማለት ሲኖርባችሁ ልዑል ይወዳታል ለማለያየት ነው ልዑል ይወዳታል የሚል ኮሜንት ጻፋችሁ። ነግራችኋለሁ። ቪዲዮ የሚሰራው ወይ ከኮሜንት ወይ ከእኛ ከታንሽ ዩቲዩበሮች ወይ ከራሳቸው የመጣ አይዲያ ነው ብያቸዋለሁ። ይሄ የራሳችሁ ነው። እናንተ ኮሜንታተሮች ያመጣችሁት ጉድ ነው ይሄ ማለት ነው። ልታውቁ የሚገባው ነገር በወንድምነት በረዳት ሰዓት ሰሞኑን ልዑል ይወዳታል፣ ካጠገባቸው ይራቅ፣ ካጠገባቸው ራቅ፣ ካጠገባቸው ውጣ አላችሁት። ዛሬ ደግሞ ሄሉንም ጭምር መናገር ሲኖርባችሁ ሄሉን ላለመናገር አሁንም ጣታችሁን የምትጠቀሙት ልዑል ላይ ነው። በዛሬው ዕለት ሁለቱንም አልደግፍም እኔ። ይሄ እየመረራችሁ የምትጡት ነገር ነው። ምክንያቱም ልዑል ያብ ሲበዛ እንትን ነው፣ ግልፍተኛ ነው። ትዕግስት የሚባል ነገር የለውም፣ አያዳምጥም። ሄሉ ሰሞኑን አይታችኋል አይደለ? በዛ እንትን ውስጥ በተገኘበት አልሰማም አላዳምጥም፣ ይቅር በይው፣ ይቅርታ አድርጊለት እያላችሁ በጣም ብዙ ደርቃችሁ ተከራክራችኋል አይደል? ስለዚህ አሁንም ይቅርታ አድርግላት እያላችሁ ሰሞኑን ጮሁ። ያብ ግን እንደ ሄሉ አይደለም። በእርግጠኝነት መቼም ይቅርታ ሊያደርግ የሚችል አይመስለኝም። እንደውም ከሷ በላይ ሁላ ሊሆን ይችላል የሚሆነው ማለት ነው። ስለዚህ አሁንም በተራችሁ መጮህ አለባችሁ፣ ይቅርታ አድርግላት እያላችሁ ወይ ደግሞ
ወይ ደግሞ ልዑል ላይ ብቻ ጣታችሁን መጠቆም አቆማችሁ ሁለቱም ላይ ጣታችሁን ጠቁሙ። ሄሉም ላይ ልዑልም ላይ። ይሄ ሄሉ አንድ መነግርሽ ነገር ይሄ ኦዲየንስ ያየውን ነው የሚያምነው። ገባሽ? ባሳየሹ ልክ ነው የሚሄደው። ከዚህ በኋላ ልዑልን የመውደድ እንትናቸው በጣም የጠበበ ነው ይሄ ማህበረሰብ ማለት ነው፣ ያንቺ ተመልካች ማለት ነው። ምክንያቱም ከመጀመሪያው ጀምሮ ሲመጣ እሱን በቃ ጥቂት ኦዲየንስ ነው ተረድቶት እንትን ሲለው የነበረው ሲደግፈው የነበረው። ግን የዛሬው ተግባር ፕራንክም ቢሆን ከሩቅ ከሌላ ሰው ጋር ቢሆን ይመረጥ ነበረ። ምክንያቱም ከሱ ጋር የሆነው ነገር ያ ጫፍ ላይ ባለበት ታሪክ ላይ እንደዚህ አይነት ነገር ሲያይ ምን ጠብቃቸዋል? ገባሽ? ሲቀጥል ደግሞ ይህን ቪዲዮ ማስቀጠል የነበረብሽ አዲስ አበባ ስትገቢ ነው። እናንተ ሀገር ማንኛውም ሀገር እንግዳ ክቡር ነው። እንደ ፍቅረኛ ምናምን አይተሹ ሳይሆን እንደ እንግዳ ሆኖ እስከምትሄዱ መታገስ ነበረብሽ። ሄሉ ይታወቃል፣ በፕራንክ በደንብ ነው የምትታወቀው፣ ሁላችንም እናውቃለን። ግን አሁን ያላችሁበት ሁኔታ ጥሩ አይደለም። ለዚህ ይሄን ለመቀበል የሚጋብዘው አይደለም። እሱም ሆነ ኦዲየንስ ይሄንን ሊቀበሉሽ በፍጹም አይችሉም። ግን እኔ በጣም የማዝነው ኮሜንታተሮች ላይ ነው። በቃ ጥፋተኛ ከሆነች ሄሉም ጥፋተኛ ነሽ ለምን አትሉም? ለምንድን ነው ልዑል ላይ ብቻ ትኩረት ያደረጋችሁት? አልገባኝም። ማለት እኔ ከዚህ በኋላ እውነታን እየተነጋገርኩ ነው ነገሩ። እስካሁን እውነታን የምናገረው። በዚሁ ከቀጠላችሁ አይኔ እያየ ኦዲየንስ ሲጠላሽ ማየት ስለማልችል እውነቷን ነጭ አፈርጣለሁ። ከዚህ በኋላ ከቀጠልሽ ነገ የማይስተካከል ከሆነ ይሄኛው መንገድ አምኖበት ወይ ተማምናችሁ የማያቆም ከሆነ ይሄ አካሂድ ነጭ እየተናገርኩ እሄዳለሁ። ምክንያቱም ኦዲየንስ እየጠላሽ እንዲሄድ አልፈልግም። እኔ እየወደደሽ። በነገራችን ላይ የሄዱ ኦዲየንሶች ከ10 1 በሉ እንጂ በጣም ጭንቅላታቸው የመጠቀ ጥሩ አስተሳሰብ ያላቸው እንደውም የተሻለ ቦታ ያሉ ናቸው የሄሉ ኦዲየንሶች። እንደኛ አረብ ሀገር የታጀቡ እንኳን አይደሉም። እውነቱን ስነግራቸው ትላልቅ ሰዎች ናቸው የሚከታተሏት ሄሉን። የተማሩ በቃ ጎበዞች፣ ጭንቅላታቸው እሷን የሆነ በቃ የተሻለ ቦታ እንድትሆን የሚጠብቁ እነሱ በቃ ያገቡ የወለዱ ትላልቅ በቃ ምሁሩ የሚባሉ ሰዎች ናቸው ሄሉን የሚያዩዋት። ምክንያቱም ዩቲዩብ በእነሱ ሰዓት በጣም ያልተሳፋ ስለነበረ ስራቸውም ደስ የሚል የሚያዝናና ስለነበረ በደንብ ይከታተሏታል። አውስትራሊያ፣ አውሮፓ፣ የትኛውም ሀገር ማለት ነው። ኦኬ። ስለዚህ ሄሉ ደግሞ ይህንን የመሰለ ቤተሰብሽን አይን እያየ እንድታጪ አልፈልግም። በቃ አሁን ዛሬ ብዙ ሰው ልዑል ቢልሽም ሲደጋገም ግን አንቺም ላይ ይገለበጣል። ይሄ ህዝብ የዛሬው ጥፋት የልዑል ብቻ አይደለም፣ ሄሉም ናት። ህፃን አይደለችም። ገባችሁ? ዝም ብላችሁ ልዑልን የምትጠሉበት መንገድ ስላለ ብቻ ከመጀመሪያው ጀምሮ ህሊናችሁ ስላልተቀበለው ብቻ ነው ምንም ነገር ሲፈጠር ቶሎ ብላችሁ እንትን የምትሉት ማለት ነው። እሱ ላይ ጣታችሁን የምትጠቁሙት እንጂ በዚህ ቪዲዮ ሁለቱም ጥፋተኛ ናቸው። ማንም ህፃን የለም ከመካከላቸው። ኦኬ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። እናንተም የተሰማችሁን ሀሳብ አስተያየት አስቀምጡ። በጣም ስለደከመኝ ብዙም ማውራት አልችልም። ነገ በሰፊው ልመጣበት እችላለሁ የእናንተን ኮሜንቶች አይቼ ማለት ነው። እንደገና ደግሞ እንዳልክ የመኪና አደጋ ደርሶበት የሚል ቪዲዮ ተሰርቷል። እንግዲህ መኪናው እንደዛ ሆኖ ምናምን ታይቷል። በቅድሚያ እንኳን እግዚአብሔር አተረፈ። በመቀጠል እኔ ይሄ አደጋ እንደዚህ ደርሶ ማን ነው ተረጋግቶ ቪዲዮ የሚቀርጸው? ይሄንን መልስ እፈልጋለሁ፣ እውነት ለመናገር ማለት ነው። የመጣላችሁ ሀሳብ ካለ ብትነግሩኝ። የመኪናን አደጋ የሚያክል ነገር ደርሶበት የሰው ልጅ ካሜራ ተደቅኖ ቪዲዮ ኤዲት አድርጎ የሚሰራበት እንዴት ግልጽ ስላልሆነልኝ ነው። የምር ማለት መጥፎ ነገር መናገር አልፈልግም በዚህ ሰዓት፣ ግን ትክክል አይደለም ይሄ። በቃ ይሄ ትክክል አይደለም። እኔ በበኩሌ እንኳን አይደለም በዚህን ያክል
መኪናውን አይታችኋታል እንዴት ሆና እንደነበር ማለት ነው። ከዛ ውስጥ ሰው ወጥቶ ማን ነው ጨክኖ ካሜራ ደቅኖ ጠብቆ ቪዲዮ ሰርቶ ኤዲት አድርጎ የጫነው? እንዴት አይነት አስተሳሰብ ነው? ብቻ ለማንኛውም በዚህ ነገር እንደማትቀልድ ተስፋ አደርጋለሁኝ። ማለት ብናገር ያው የምትወዱት ኦዲየንሶች እኔ በክፋት ሳይሆን ያኔ የመሰለኝም ብናገር የምትወዱት ኦዲየንሶች እንደመጣል አድርጋችሁ ስለምስሉት ምንም መናገር አልፈልግም። ግን ደግሞ አይቼ ነገ ከነገ ወዲያ ግን የሚመጣውን ነገር አይቼ የራሴን ሀሳብ ሰጣለሁ። ግን እንኳን እግዚአብሔር አተረፈ እውነት ከሆነ ለምን በዚህ ነገር መቀለድ ተገቢ እንዳልሆነም ታውቃላችሁ። ማለት እኔ ካየኋቸው ከቪዲዮ ላይ ያየኋቸው ያላሳመኑ ነገሮች ስላሉ ነው ቤተሰብ ይሄን እያልኳቸው ያለሁት። ይቅርታ አድርጉልኝ። ይሄ የራሴ እይታ ነው። ማለት ሰዎች አንዳንድ ጊዜ የምናይበት መንገድ ይለያያል። ብዙ አይተናል። በተለይኛ ዩቲዩበሮች በጥቂቷን ነገር ይገባናል የምናረጋቸው ነገሮች ምናምን ማለት ነው። እና ግን የምናየው ይሆናል። ቪዲዮ ይደጋግም፣ ነገ ከነገ ወዲያ የተፈጠረውን ነገር ያስረዳ። የዛን ጊዜ በሰፊው እንመለስበታለን። ለጊዜው ግን እንኳን እግዚአብሔር አተረፈ። ፈተና ያው ለሰው ልጅ ፈተና ቢመጣም በአንድም በሌላ መልኩ እግዚአብሔር ከፈተናው ሲያወጣን ነውና እንኳን እግዚአብሔር አተረፈ ለማለት እወዳለሁኝ። ቪዲዮን ካየው በኋላ ሌላ ቪዲዮ ሲደገም ሀሳብ እንሰጣለን። ወዳችኋለሁ። መልካም ጊዜ። ቻው ቻው።